እብስትዬ እንግዲህ ወይዘሮ ይፍቱ ስራ እንድትታገድ ከቤት ብታስወጣትም ለሰዎች ሜሴጅ ጽፋ በአምላክ ታዲያ የማይተኛው ተከትሏት ሄዶ ጉድ ሰራት ማለት ነው። ከኋላ አፏን አፍኖ ስትጮህ የት ነው የምትሄጂው በዚህ ሰዓት? አንቺ ልጅ ምን ሆነሻል? አይ በአምላክ ፍቅሩን እንኳን መግለጽ አልቻለም። እየወደዳት በጣም ነው የሚወዳት። ነገር ግን ለእሷ ደህንነት ሲባል ፍቅሩን እንኳን መናገር እንደማይችል ነው እንግዲህ እየተናገረው። ለአንቺ ስል ነው። በጣም ተጨንቄያለሁ፣ በጣም አዝኛለሁ፣ በጣም ተሰብሬያለሁ። የሞትሽ መስሎኝ ጸጸት ውስጥ ገብቼ ነበረ። ግን እብስት እባክሽ ልትረጅኝ ሞክሪ። እኔ ምን ጨርሰዋ በቃ አልጨርሰውም፣ ትረጅኛለሽ ብዬ አስባለሁኝ። እናም እብስት ይኸውልሽ እኔ አንቺ ጋር ከቀረብኩኝ የአንቺ ህይወት አደጋ ላይ ነው ያለው። ስለዚህ እባክሽን እኔ አንቺን ጠልቼሽ ወይ ሳልወድሽ ቀርቼ አይደለም፣ ግን ደግሞ ነገሮች በጣም እያስገደዱኝ ስለሆነ ነው። እብስት እባክሽን ብሎ ለመናት። እንግዲህ ትረዳዋለች ብዬ ተስፋ አደርጋለሁ። ሌላኛው ደግሞ በአምላክ እንግዲህ ይቀናል ከሌላ ሰው ጋር ካያት። ንጉስም እዛው አብነት ቤት ተወጥፎ ነው ያለው ማለት ነው። እሷም ንጉስ እያለች እዛ መሄድ አበዛች። ከዛም ንጉስ አቅፎ ሲያባብላት መጣና ሳብ አድርጎ እንግዲህ እንዳመለኛ በግ ጎሽሞ ለቀቀው ማለት ነው። በአምላክ እንግዲህ በእብስት ከመጡብኝ ማንንም አልምርም ብሎ ያው እንግዲህ ያደረገውን አይታችኋል ማለት ነው። እናም እሷም ደግሞ ያው በቃ አለ አይደለ፣ ለምንድን ነው የሚወደኝ ከሆነ ለምን አይነግረኝም? ለምን ፍቅሩን አይገልጽልኝም? እያለች ትነጫነጫለች እብስትዬ ማለት ነው። እሱ ደግሞ ያንን ነገር ማድረግ ፈጽሞ ነው የማይችለው። በጭራሽ አይችልም። እወድሻለሁ ማለት ለምን እሷን እወድሻለሁ ብሎ ወደ እሷ ከቀረበ ሌላ ችግር ነው የሚፈጠረው። ስለዚህ ከእሷ ያለው አማራጭ ምራቅ ብቻ ነው። እናም ያንን ነገር ስላየ እሷ እኔን አትወደኝም፣ ለእኔ ምንም አይነት ቦታ የለህም፣ ለእኔ እንደዚህ አታረግም፣ ለእኔ እንደዚህ አትሆንም እያለች ብቻ ነው የምጨቀጭቀው ማለት ነው። እሱ ግን እሷን ጠልቷት ሳይሆን ለእሷ ደህንነት ሲል ነው። ነገር ግን አንድ ቀን ሁሉም ነገር ይስተካከልና ሌላኛው ወይዘሮ ይፍቱ ስራ ጥሩ ሰው መስላ ለእሷ ያሰበች ሴት መስላ፣ ነገር ግን ሁላቸውንም ጥሩ መስዬ ቀርቢያችሁ ነው ጉድ ምሰራችሁ። እኔ ይፍቱ ስራ ለእያንዳንዳችሁ መቼም አልተኛም። አንቺ ደናቁርት እሰራልሻለሁ። እኔ ይፍቱ ስራ ካለምኩት አላማ ማንም ሰው አያደናቅፈኝም። ስለዚህ እሰራልሻለሁ እያለች እንግዲህ ልጅቱ ላይ እየዛተችባት ነው። እናም ያንን ሜሴጅ እንግዲህ ያጻፈችው ልክ ለምን ይመስላችኋል? የእናትና አባትሽን ማን እንደገደላቸው አውቃለሁ። ስለዚህ በምልክልሽ አድራሻ አሁኑኑ እንድትመጪ እፈልጋለሁ። ከዛ በኋላ እሺ እንደዛ ከሆነ ጥሩ። ከዛም እንግዲህ አለችና ሄደች ማለት ነው። ነገር ግን በአምላክ በሩ ሲንኳኳ ስለሰማ ብቻ ተከትሏት ሄዶ እንግዲህ ጉድ ያደረጋት ማለት ነው። ከዛ በኋላ ሌላ ችግር ተፈጠረ። እንግዲህ ነገሩን እንዳያችሁት ነው። ከዚህ በኋላ ምን አይነት ነገር እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ሲቀጥል ደግሞ ልጅቱ እንዲሁ ቀላል ሰው አይደለችም እንደምታዩት። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። እናም ከዚህ በኋላ እንግዲህ የት ነው ምንድን ነው እና ከዚህ በኋላ እንግዲህ ምን እንደሚፈጠር አናውቅም። ግን ነገር አንዳንዴ ያው አለ አይደለ ሰዎች ምንም ነገር ሳያስቡ በድንገት እንትን የሚለው ነገር አለና ህብስትዬም ዝም ብላ ሰዎችን ታምናለች። ነይ ላላት ሁሉ እየሮጠች ትሄዳለች። ያ ነገር ደግሞ ተገቢ ነው ብዬ አላስብም በጭራሽ ማለት ነው። ጨርሶ ነው እንትን ምለው። ሰው አይታመንም። ደግሞ የማታውቀው ሰው ለማንም እንዳትነግሪ ካለ ሌላ ችግር አለ ማለት ነው። እሷ ግን ሮጣ ሄዳ እንግዲህ ችግር ውስጥ ልትገባ ነበር። በአምላክ ታዲያ የእሷ ጠባቂና ዘበኛ አንጠልጥሎ ወደ ቤት መለሳት። መናገር ያለበትንም ፍቅሩን እንግዲህ ትረዳዋለች ብዬ ተስፋ አደርጋለሁ። ነግሯታል በጎንም ቢሆን። እሷም ከዛ በኋላ እንግዲህ ወደ ቤት ይዘዋት ሄደ። ተኙ፣ አብረው አደሩ አንድ አልጋ ላይ ማለት ነው። እንደዛው ማለትም እጅ ለእጅ ተያይዘው ተኝተዋል። እንዳታመልጠው ነው መሰለኝ። ምስኪን እንደው በአምላክ
ታፈስዬ ብቻ ነች የምታስቀኝ። ታፈስ ወደ ድራማው ስለተመለሰች ደስ ያላችሁ፣ በጣም ደስ ብሎኛል። ታፈስዬ ስለተመለሰች ማለት ነው። እውነት ለመናገር ታፈስ በቃ ድምቀት ናት በአጠቃላዩ። ይፍቱ ስራም እኮ ጎበዝ ተዋንያ ናት በነገራችን ላይ፣ የምሬ ነው። ሁሉም ቦታ የሚሰጣት ካራክተር እንደዚሁ ነው። አንድ ቦታ የዋህ ሆና ስትሰራ አይታችሁ ታውቃላችሁ? አሰራም በቃ ጎበዝ ናት፣ ትወና ትችላለች። እና ለዛም ነው እና እንግዲህ አሁን ላይ ወይዘሪት ይፍቱ ስራ እንግዲህ አሁንም አልተኛችም። አቶ አለምም ያው እችን ልጅ አንድ ጊዜ ነገሮች ይስተካከሉና እባክህ በአምላክ ማን አብነት እንዳረክ አርጋት እችን ልጅ እኔ እሷን እሽሩሩ ማለት ሰርችቶኛል። ስለዚህ እባክህን እያለ እንግዲህ መማፀን ጀመረ ማለት ነው። ችግር የለውም አቶ አለም ምንም አታስብ፣ ነገሮች በጥሩ ሁኔታ እየሄዱ ነው። ስለዚህ አንተ ምንም አትጨነቃለሁ አደል? አዎ አንተ ምንም እንዳትጨነቅ። ከዛ በኋላ እሺ አመሰግናለሁ አለ በአምላኬ። እናም እንግዲህ ከዚህ በኋላ ወይዘሮ ይፍቱ ስራ ሌላ እቅድ አቅዳለች። አሁንም ልጅቷን አስቢ ይፍቱ ስራ አስቢ፣ ሌላ ዘዴ አምጪ። እችን ልጅማ ስቃዩን ማብለት አለብሽ። አዎ ሁሉም አቋቁቦ ላንቺ ሚስማር ይዘው ተነስተውብሻል። ስለዚህ አንቺ ጀግና ሆነሽ ማሸነፍ አለብሽ እያለች ራሷን ቃል እያስገባች እንግዲህ ትግሉን ቀጥላለች ማለት ነው። ታዲያ ይሄ ትግል እስከ መቼ ነውስ እንደዚህ የሚቀጥለው? አላውቅም። አቶ አለምም እንዲህ እንዳያችሁት ነው። ወይኔ ይሄ ነገር መቼ ነው ማለቂያው? ይሄ ነገር ማብቂያው መቼ ነው? እኔ ማብቂያው ናፍቆኛል። ሁሉም ነገር ደክሞኛል። ሁሉም ነገር ሰልችቶኛል። የዚችን ልጅ ነገር የምጨርሰው መቼ ነው? ለእኔ ለይፍቱ ስራ እኮ ብትሰጠኝ ገና ድሮ አልቆ ነበር ጉዳዩ። አንቺ ነሽ የምትጨርሽው እየተባባሉ እንግዲህ ባልና ሚስቶቹ እየተተቻቹ ይገኛሉ። ግን ወይዘሮ ይፍቱ እንግዲህ በቀላሉ የምትሸወር ሴት እንዳልሆነች ሁላችንም አይተናታል ማለት ነው። ስለዚህ አሁንም በእንዝላልነቷ እነሱ ጥሩ ሰው ሆነውልኛል ብላ ተዘናግታ ጉር ትሆናለች፣ እብስት ማለት ነው። አሁን ማድረግ ያለባቸው ነገር ምንድን ነው? በሩን ላዋ ላይ ቆልፎ በአምላክ ቁልፉን መቀበል፣ ቁልፉን አጠገቡ ማስቀመጥ፣ ስትፈልግ ዘግታ ትጮህ በሩን። እንደዛ ነው ማድረግ ያለባቸው እንጂ እብስት አሁንም ከስህተቷ የምትማር ልጅ አይደለችም። ለምን ነይ ካላት አሁንም ትሄዳለች። ነይ አይ አንገብጋቢ ነገር ነው። ስለዚህ ነይ ብሎ ስለሚጠራት ትሄዳለች። በሩን ላዋ ላይ ቆልፎ አሁን እንኳን ለሰከንድ እንኳን አይለያትም በአምላክ። እኔ እንጃ እንግዲህ ሌላ እቅድ ደግሞ አቀዳለች። በአሁኑ እቅዴ ከተበላሸ አለቃችሁም እያለች እየዛተችበት ነበረ ማለት ነው። ገንዘብ ብቻ የኔን ገንዘብ የበላ ሁሉም እንዝላል ነው። ስለዚህ እኔ ይፍቱ ስራ ምንም ነገር ፈልጌ አላጣም። እናማ አሁን በቀጣይ የምታደርጉትን ነገር እቅዳችሁን አስተካክላችሁ ጠብቁኝ። ከዛ በኋላ ምን እንደማደርጋችሁ እኔ ራሴ አውቃለሁ ስትል እንግዲህ እያዙኝ ልቀቁኝ አለች። ከዛም እሺ በቃ ኧረ ችግር የለውም ሁሉም ነገር ይስተካከላል፣ ስላጠፋው ግን በጣም ይቅርታ አላት። ከዛ እሷም እሺ በቃ ችግር የለውም እየተባባሉ እሷም ወደ ቤት ተመልሳ መጣች። በአምላኬም ከዚህ በኋላ ወጥተሽ ብትሄጂ እውነቴን ነው ምልሽ መቼ ብለው ይቅርም አልልሽ አላት። ከዛ በኋላ እንግዲህ እንደምንም ብለው ያው ወደ ቤት መልሰዋታል ማለት ነው። ከዚህ በኋላ ምን እንደሚፈጠር ደግሞ ምንም የምናውቀው ጉዳይ የለም። ዞሮ የልጅቱ ስቃይ እንደቀጠለ ነው። እሷን ማንም ሰው ሊንትን ሊላት አልሰማል አላል። እሷ በቃ እና ላላት ሮጣ ትሄዳለች። ይሄ ነገር ተገቢ አይደለም በፍጹም ማለት ነው። ለምን ሞኝ ነገር ናት። ነይ ካሏት ሮጣ ትሄዳለች። በአምላክ እንግዲህ እስከሚበቃት ድረስ ምክር ለግዟታል። ከሰማሽ ስሚ፣ ህይወትሽ አደጋ ላይ ነው። እነኚህ ሰዎች የሆነ ያዘጋጁልሽ ወጥመድ አለ። እባክሽን ወደ ራስሽ ተመለሽ እብስት፣ እኔንም አታበሳጭኝ እያለ እንግዲህ በአምላክ ተናግሯታል ማለት ነው። እንግዲህ የምትሰማ ከሆነ ትሰማለች ብዬ ተስፋ አድርጋለሁ። አንዳንዴ ምክርን መስማት ጥሩ ነው። ከአንድ ሰው ከተለያዩ ሰው ምክር ከመስማት የአንድ ሰው ምክር በቂ ነው ብዬ ተስፋ አደርጋለሁ። እንግዲህ ከዚህ በኋላ ደግሞ የሚመጣውን ነገር አብረን የምናየው ይሆናል።
ለዛሬው እብስትዬ በአምላክ ደርሶላታል ማለት ነው። ሰውየው የቀጠራት ቦታ ላይ እርግጠኛ ነኝ ሰውየው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።